ተንቀጥቅጦ ያንድ እንዴት እንዳረገው ተመልከቱት ሲማርኩት ምን እንዳለ እንዴት እንዳለቀሰ ሽንቱን ላዩ ላይ እንዴት እንደሸና ካካውን ላዩ ላይ እንዴት እንደለቀቀው ሲያንሳቸው ነው አለ አጌና ይሄ ኮፍ ጋር ያደገው ከዛፍ ላይ ከጦጣ ጋር ያደገው ልጅ ድሮን ሲያንሳቸው ነው አለ ምን አባክስ ታረግ ነበር እዚህ ጋር አበሉት ፋኖ ተቀላቅላ ይሆናል ብላችሁ ፈርታችሁ ይሆናል ያሰብኩ ነበር እንደዛ አይነት ነገር ወይኔ ልጆች ባይኖሩ ይኖር የፋኖን ትግል ተቀላቀልኩና ግንባር ባልኩ ነገር አልኩኝ ትላንትና ይሄ ብሬኬ ላይ ማስበው እንዴት አርጌ ግንባር እንደመታ ነው እንግዲህ ምን ይሻላል ሚጢጢ ጭንቅላት ትልቅ የገዘፈ ሰውነት ግን ሚጢጢ ጭንቅላት በቃ እሷን ነው ልታሰምት ይችላል መቀንጨር የሚባለው በነገራችን ላይ ይሄ እኮ ነው ደግሞ ያካላያችሁ ታልኳችሁ ያከከ እየፏከተ ምን ነው የሚያወራ ወደ መቀመጫው ላይ ሆኖ ኪንታሩ ቁስል ምናምን ያለበት ነው ይመስል ከፋኖ ጋር ሆነን እንታገላለን የሚል ሰው በጣም ብዙ እየመጣ ነው ኢትዮጵያ ብሔረሰቦች ጆይን ያደረጉበት ነው ስለዚህ ፋኖ ማለት አማራ ብቻ ማለት አይደለም ሌላም ብሔርም እየመጣ ከናንተ ጋር እንታገላለን ይያለ ማለት ነው አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው እዚህም እዚያም የተለያየ ቋንቋ እየተናገረ የተለያየ ባህል እየገነባ የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው የተለያየ ቋንቋ መናገር አትችልም ሁሉም ቋንቋ ኦሮምኛ መሆን አለበት ልክ እንደተናገረው የተለያየ ባህልና ካልቸር ሊኖር አይችልም ውልቅልቅ አርገን ባዶውን አስቀርተነዋል ውልቅልቅ አርገን ባዶውን ያስቀረነው እንሄዳለን ባንዳ ብርሃኑ አረክለ ነገሩ አባቶቻችን አልተማረኩም እኮ ብሎናል ያየሰው እንዴት አንጀቴን እንዳራሰው ያባትህ ይቆይ ስላንተ እናውራለን አንተው ራስህ ምርኮኛው ያለ ምን አባት ጋር አስከደ ዲና ወስቲ ቲክቶክ ላይ ይፎክራል በቃ የጭንቀት ማለት እሱ ሂድ ምን ሰርተለት በላን ሂድና ቲክቶክ ላይ እዛው ተለጥፈዋል እነዚህ ሰዎች የቲክቶክ ባህሪ ማያውቁት ይሄን ያህል ድንቁርና ሲያሳፍርም ግራን የሚገባኝ ይሄ ምድረ ቀንጨራ ማለት ነው እንደነዚህ ሚጢጢ ጭንቅላቶች በሽያጭ ከመቅረቡ በፊት የሚያስብ አምሮ ነበረው ለአብይ አህመድ ሲገረድ ግን ለማንም አልተገዛንም እምቢ ጫታም በተለይ ለብርሃኑ ጁላ በታምር ለአብይ አህመድ በምንም ተአምር ሰጥለት አረጋቸው ለሚለው እምቢ አንገዛም እምቢ ብልጽግና ደግሞ ጉጅሌ አማርኛ ሆነች እንዴ ጉጅሌ እኮ ቲም ማለት ነው ቡድን ምናምን ማለት ነው ደስማመዱ ቆረዳቸው አፍሬ የት ለግባኔ ፍቅራ ገባኝ ምን መንግስት ወንደደ መጨረስ ይመስል መኩራት ነው ያለበት በዛ ድድብነት ወይስ መደበቅ ነው ያለበት ዘርከልጓም ስቦት ይጎተትና ተወሽቆ አብይ አህመድን ፕሮቴክት ለማድረግ ብዙ ርቀት ሲወራጩ ታያል የቀለጨረ ጭንቅላት ይዞ 4 ኪሎ ገብቶ አመንዝራነት ነው ግን የፖለቲካ አመንዝራነት ነው ነገታቸው ረዳ ሂሳብ እናወራርዳለን ምናምን ያለ ያረቀ ሂሳብ መሰለው እንዴ አማራ ህዝብ ላይ ዝም ብሎ መጥቶ የሚያወራርደው ሰውየው ራሱ ግራ ገብቶት ወይ ጉድ ነው ያሉ ያሉት ግራ ገብቷቸዋል እኔ አማራ ነኝ ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው ይሄ ነው እንግዲህ ፈለኩም አልፈለኩም እንደ አማራ እንድደራጅ እየተገደድኩ ነው የጽምዶ ጉዳይ አነጋጋሪነቱ ቀጥሏል ገናም ይቀጥላል የምረኝ ነው ሰላም ፈላጊ ሁሉ ዛሬም ጀነራል ተፈራ ማሞ ያስተላለፉት መልእክት አለ ትብብር ያስፈልገናል የሁሉም ኢትዮጵያዊ ትብብር ያስፈልጋል ኢትዮጵያውያን በጋራ ተከባብረን የትም የዚህ አካባቢ ነው ሳይባል የሚኖርባት ኢትዮጵያ መገንባት ፈልጋለን ተስማምተን የምንኖርባት ኢትዮጵያ መገንባት ፈልጋለን ብሏል ጀነራል ተፈራ ማሞ ሳሞራ ማን ወላቃ ለምን ብሎ ስለጸምዶ መጥፎነት ሊናገር ይችላል ምን ምክንያት አለው ወይስ እኔ ጀነራል ገሌ 50 ለቃ ገሌ አዲስ አበባ ያለው ፎቄን ሊቀሙኝ ይችላሉ እኔ እነሱ እንደዚህ ሆነ ከሆነ ይሄ መንግስት ከወደቀ ይሄ አንድ ሐሙስ የቀረው ብልጽግና ከወደቀ የኔ ህይወት አደጋ ውስጥ ይገባል ለስደት እዳረጋለሁ አንድ ምግብ የተናገረ ብሎ ተንቀጥቅጦ ያንድ እንዴት እንዳረገው ተመልከቱት ባሪያ ስራው በቀል ነው ምግባይ እኮ እኛ ጋር መጥቶ ነበር እኛ በልተነው ነበር እኛ ጠጡ በሱ ቤት እነ ምግባይ ኢትዮጵያውያኖች አይደሉ የሰሜን ወጣት ስማ እነ ብርሃኑ ጁላ ያዟት ኢትዮጵያ ያንተ ሀገር አይደለችም እነሱ የተቀመጡባት ኢትዮጵያ ለውለታ ነው ለኛ እንደ ውለታ ነው ይዋሉልን ያሉት ለነ ምግባይ አዲስ አበባ ሀገራቸው አይደለም ብርሃኑን ጁላ ማርከው ለቁም ነገር ያበቁት እንደሱ እንኳን ባለጌ አይደሉም ባለጌ ቢሆኑ እነ ምግባይ ወጥተው ስንት ጉድ ነው የሚያውቁበት እንዴት እንደማረኩት ሲማርኩት ምን እንዳለ እንዴት እንዳለቀሰ ሽንቱን ላዩ ላይ እንዴት እንደሸና ካካውን ላዩ ላይ እንዴት እንደለቀቀው ውስጥ ለውስጥ ኬንያዎች ብዙ ነገር እየተሰራ ነው ያለው ባለፈው የድሬዳዋን አይተናል ልጅ ታስሯል ባይደው የተናገረው ልጅ ታስሯ አይቻለሁኝ ማአቶ ሮሞች ድሬዳዋ የኛ ነው ያሉ ነው የድሬዳዋዎች ስድድብ ተጀምሯል ሶሻል ሚዲያ ላይ ኦሬዲ ደስ ጋይ ጦርነት በተለያየ አንግል የሚጀምር ያለው አሁንም በሱ ፍላጎት ነው ወይ መኖር ይፈልጋል ታፍታሞን ይፈልጋል መስናናት ይፈልጋል ከዛ ከተጋዳደልክ በኋላ ያመልጣል እንግዲህ ካልተያዘ መጨረሻ ላይ መናቀው ነገር የለም at least he's living a good life for now ማለት ነው እሱ ነው የሚያስጨንቀው ማን ቢከፍለው ኢትዮጵያ ህዝብ ይከፍላል UAE እንግዲህ everybody ታርጌት ያደረገ ነው UAE ማቀመጣል አለበት UAE ከአፍሪካ ጇ ማሳት አለበት ይባላል ባለካ ነው ብለው እስኪጸጸቱ ድረስ ይሄ የለውና ትግል ወደፊት ነው እየቀጠለ ያለው አማራ ህዝብ ጋር የገቡበት ለሰጣ ገባ አልተቀማቸው
ይሄንን የህልውና ትግል ከድል አድራጊነት መስመር ማስቀረት የሚችል ግን ኃይል የለም። የሃይማኖት ተቋም የተባለው ክፍል ኦህዴድ የሚሸቅጥበት ሆነ። ለዚህ ነው እያንዳንዱን ተቋም ኦህዴድ መቆጣጠር የሚፈልገው። ደጋግመን የምንላችሁ እኮ እሱ ነው ተብሎ ካልኩሌት ተደርጎ ነው ወይስ ሪሊ ፎር ዘ ሴክ ኦፍ ዘ ማጆሪቲ አስበ ተጨንቀ አጣጥበ ሄደ ለብልጽግና ሄደ ልታወርሰው እንደዛ ነው የምትፈልገው? አይደለም እኮ የኛ ትውልድ ነው የምትፈልገው። አሁን የነሱ ትውልድ አለ የምትፈልገው፣ የኛ ትውልድ ነው የምትፈልገው። ከወቅቱ ጋር ከጊዜው ጋር የሚዋጅ ሐሳብ ይዞ የመጣ የሀገሪቱን ፖለቲካ በአግባቡ የተነተነ የብልጽግናን ጉድ በአግባቡ የተረዳ እና ያከሸፈ ትውልድ ነው የምትፈልገው። አሁን በጥቅም በገንዘብ በመሬት ምናምን የማይደለል እንቁ ወጣቶች ነው የምትፈልገው። አሁን ሌላው ጥቅመኛ ነው። ታሪክ ወቅሰኛል የታባቱ ምን ያደርግልኛል ትላንት እንደዚህ ሆነ የታባቱ የሚል የመጀመሪያው ጊዜ ሽንቱ የሁለተኛው ጊዜ ላይ ተቀማጥ እንዴት እንደለቀቁ ያውቃሉ። ወጥቶ ግን እየነገሩበት አይደለም ያሉት። ምክንያቱም ጨዋ እንደሱ ነው። የጨዋ ባህሪው ከባሪያ ጋር አኩል አፍላፊ አትከፋፈትም። ለምን ለሳነፍ እንደ ስንፍናው አትመልስለት ጠቢብ የሆነ ስለሚመስለው። አሁን እነሱ መጥተው ቢመልሱለት ጠቢብ የሆነ ይመስለዋል ጁላ። ስለዚህ እንደ ብርሃኑ አይነቱ መሀይም ኢግኖር በማድረግ ነው የምታስተምረው። ብርሃኑ ጁላ ለኢትዮጵያ ያደረገው ኮንትሪቢዩሽን ምንድነው? ለማንም አልተገዛንም እምቢ ይልቁንም አንተ ምርኮኛ ሁለት ጊዜ ተማረከው በጫት ድስቶች የረገፉ። የኬንያዎች ደግሞ ዩኤ መሳሪያ ሰጥታናለች ልታገዳድለን ብለው አገር ያዝልን ያሉት ግን ለሰው ያሰብከው ጦስ አንተ መጥፊያው መሆኑንም አገስ ጭንቅላት መስራት አለ። እንግዲህ ከቅንጭርና የሚመጣም ችግር ሊሆን ይችላል። መሳሪያ መታጠቅ መዋጋት ከፈለክ የሚያስታጥቅ ቀላል ነው። ስለዚህ መሳሪያ ቀላል ነው ከፈለክ ለማግኘት። እኔ ለመተራረድና ለመጨረስ ችግር የለብኝም እስካልክ ድረስ አንድ አይደለ ህዝባዊ ቢተኝነት ነው መንግስት መገልበጥ ያለበት። ኢንዲፈረንት ሆኖ የሚያወኑ መጥፎ ብዬ ማስበው። ትግራይ ኦሬዲ ተዘጋጅቷል፣ ፋኖ ተዘጋጅቷል። እዚህ ተጋቾቻችን እየተዋጋ ነው። ሌላው ኢትዮጵያ ህዝብ ግን ቁጭ ለመታይ ከሆነ this gonna come after you ነው። ምክንያቱም እንደዚህ አይነት ነገር ሲሆን ኢንዲፈረንት ሆነ መታየው ነገር አይደለም። ኤቭሪዌር መቆጣጠር የሚፈልገው ለዛ ነው። ሞትህን ማዳፈን፣ ስቃይህን ማዳፈን። ያማራን ህዝብ ሲቪሊያን ቤት ውስጥ ቁጭ ብለው በነጻነት ያሉትን ብርሃኑ ጁላ ሰምታችሁታል አይደል? የድሮን ጥቃት አልተፈጸመም፣ ማንንም አልተገደለም፣ በድሮን ያጠቃ ነው የታጠቁትን ነው ቻለው እንግዲህ እናጠቃለን ወዘተረፈ ሲል የአብይ ካድሬዎች ደግሞ ምንድነው ያሉ ቢዘምቱት? ብርሃኑ ጁላ ብሏል አታለቃቅስ በቃ ስትጠቁ እንደዚህ ምትሉት ይልሃል ማለት ነው። ነገ ጧት መውጫ ቀረራው የሚጠፋበት አለ ይኖራል። ነገ ጧት ትውልድ በዚህ አጭር ጊዜ የኢትዮጵያ ፖለቲካ ብዙ ፒኤችዲ ሰው እንደያዘ ማንንም በደንብ አድርጎ የተከታተለ ያለፉት 5-7 ዓመት የአብይ ዘመን የኢትዮጵያ ፖለቲካ የተከታተለ ፒኤችዲ በአግባቡ ጥናቱ ዲዘርቴሽኑን አድርጎ ዲፌንድ አድርጎ እንደጨረሰ ነው የሚቆጥረው። እኔ እንደዛ የምቆጥረው በፖለቲካ ሳይንስ ፒኤችዲ እንደያዘ ነው የምቆጥረው። የእነዚህ ሰዎች ለምን እዚህ ድረስ እንደደረሱ እናውቀዋለን። የድሮን ጉዳይ ማለት ነው። አይነግሯቸው ይሄን አይነግሯቸው ምን ልታረግ የሰው ምድር ውስጥ ገባ እነሱ አወር አጌናን ይሄን ድሮን ተመታችብን ወይ ንፋስ እንደዚህ አርጓት ነው ገልብጧት ነው ወይ ወፍ ምናምን እንትን አርጓት ነው አደናቅፏት ነው ነዳጅ ጨርሳ ነው አይደለም። አልኮሆሊክ የሆንከው ሽንትን ሱሪ ላይ የምትለቀው እስከዛሬ ድረስ የፈጠርከው ሰራዊት በሙሉ ተማራኪ ሆነው በክህደት የምትጠየቀው አንተንማ ጭራሽ አንገዛልህም። ጫታም በቃ በድራግ ዳውዞ በመናገር የማይረባ ነገር በመለፍለፍ በሚባል መታሰቢያዎች እነዚህ ናቸው። ብርሃኑ ጁላ ለጋሲዎች እነዚህ ናቸው። ስሙ ብርሃኑ ውስጡ ግን ጨለማ በመባል መታሰቢያ ነው ብርሃኑ ጁላ። እንዴ በቃ እንደነሱ መሀይም እኮ ስለምን መስላቸው እኮ ነው። እንደነሱ በአልኮሆል በመጠጥ በድራግ ጭንቅላታችን የናወዘ ስለሚመስላቸው እኮ ነው። እንደነሱ ያልተማረን ስለመስላቸው እኮ ነው። ፊትለፊት ያለው ዩናይትድ ደምራትን ወጣ ማለት ነው ያለብህ። መሳሪያ መጣልኝ ይላል። ከዛ መሳሪያ ሰጠኛል ይጨፍራል ያለው ማለት ነው የብልጽግናዎቹ አይነቱ። ይሄ ሲሆን ኢትዮጵያ ህዝብ ሁሉ መነሳት አለበት። ይሄን ያህል ድንቁርናችን ያሳፍርም ግራን የሚገባኝ ይሄ ምድረ ቀንጨራ ማለት ነው። እስ ኤምባራሲንግ ተጋሩ ሲናገሩና ያለን ሶሻል ሚዲያ ላይ አማራው ፋኖ ሰፖርተር ሲናገር እንሰማለን። ሌላ ኢትዮጵያ ህዝብ they were just I don't know what they expecting ምንድነው ሀፕን የሚያደርገው? ጦርነት ሲመጣ እናንተን እየመረጠ የሚተኩስ መስላችኋል? I don't understand። አዲስ አበባ ከተማ ላይ ፋውንቴን ሰርቷል አዳነች አቤቤ ሲያምር ይሄ ቆንጆ ነው ትላለች። ዛስ ኦል ዴይ ነው። ከዛ በኋላ ጭንቅላት ፕሮሰስ ማድረግ አይችልም። ይሄ በቀንጨርና የመጣ ነው። ድርሶ ምን ኢሹስ ችግር አለ ማለት ነገር መኖሪያ ቤትን አቀደው በተሰላ ሁኔታ መኖሪያ ቤት ላይ ድሮን እየጣሉ ሲፈጁት ሰቀቀን ውስጥ የገባው ህዝብ ሰሚ ያጣው ጩኸቱን ህዝብ አዋጊን ያጠቃን ይልሃል። ብሔር ተለይቶ ሃይማኖት ተለይቶ አይደለም የሚገደለው። እነ ቀሲስ ታጋይ የሚክዱትን እውነት መቼ ይሆን ይሄንን ያማራን ህዝብ የሚያደምጠው የሚመጣው? የሃይማኖት አባት ተመታ ነው። ማን ይመታት? ራስ አብይን ጋር የት ነው? አሰብ ግንባር ምን ልታረግ ሄደች? አናቅም። ሰርቬይ እያደረገ ነው። ጉድጓድ ቁፋሮ እያየ ነው። ታንክ እየቆጠረ ነው። እነሱ ናቸው የሚያውቁት። ግን ጠብ አድርገውበታል። እዛ ላይ ጠብ ግን ምንም ወሬ የለም፣ ወፍ የለም። በዛም በዛ ወፍ ትዲፍ ላይ ሲመታ ግን ሲያንሳቸው ነው አለ አጌና። ይሄ ከወፍ ጋር ያደገው ከዛፍ ላይ ከጦጣ ጋር ያደገው ልጅ ድሮን ሲያንሳቸው ነው አለ። ስለሱ አውራ፣ ስለተመታችሁ ድሮን አውራ።
ናውራለሁ ከዚህ በኋላ ብልጽግና መጥቶ ሽመልስ አብዲሳ መጥቶ እንደዚህ አድርግ እየተባለ አናደርገውም ነው ከዚህ በፊት TDF አብረን ሻዕቢያን እንምታው ሲባል ነው ይብሏል እንደነሱ የባርነት ሜንታሊቲ ያለ ስለሚመስላቸው እኮ ነው ለጌታቸው ረዳ ንገረው ለሽማግሌው ጻድቃን ንገረው በርጅናው ሳንቲምና ፍራንክ ለቃሚ ንገራቸው በዙሪያ ያሉት ለነ ገብሩ አስራት ይሄንን በላቸው ለነ ሰካራሙ ለነ ሳሞራ ከህዝብ ስትገነጠል ታሪክን ስትረሳ እንደነጌታቸው ረዳት ሆናለ የባሪያ ኦሬዲ ብርሃኑ ጁላ ባሪያ ነው ጌታቸው ደግሞ የባሪያ ባሪያ በተለይ ለብርሃኑ ጁላ በታምር ለአብይ አህመድ በምንም ተአምር ኧረ ጨዋ ወልዶ ጨዋ ያሳደገን ኧረ ታሪክ የምናቅነን ባለ ታሪክ ነን አይደለም አብይ አይደለም ጁላ ሌላውም አይገዛንም ገና ዓለም አሁን ለኢትዮጵያ መጮህ ይጀምራል በቅርብ ጊዜ የሚገባው መሳሪያ ስታየው ማለት ነው ሊጨፈጭፍ ነው የመጣ ብርሃኑ ጁላ ኦፕንሊ ተናግሯል መሳሪያ ምናመጣው እኮ ልንጫወትበት አይደለም ድንጨፈጭፍ ነው እንጂ ምንድነው የምትጠብቁት አዳሜ ማትነካ ተመሰለ ተሸውደሃል ነው ያሳፍራል ብቻ እንደዚህ አይነት ከድንቁርና ለየት ያለ ድንቁርና ያለው እዛ አካባቢ ደስማ መድቁርናቸው አፍሬ የት ለግባኔ ፍቅራ ገባኝ እስማማኒ መንግስት ወንደደ መጨረስ ደደባሉ ደምስ I'm just against ደደብና በታዩ ግልጽ ይወጣ ደደብና ማለት ነው ደደቡ ነው የሚጽፍ ማይክል ደደቡ ነው ደፍሮ የሚጽፍ ደደብና የሚገልጽልኝ ሰው በጣም ነው የሚገርመኝ መቼ ይሆን ሞቱን የሚመሰክርለት መቼ ይሆን ልክ ነው በማንነት ተገሏል አናዳምጣለን የሚለው አካል የሚያገኘው ይሄ ህዝብ የሚያስቆጨው እሱ ነው ነገታቸው ረዳ ሂሳብ እናወራረዳለን ምናምን ያለ ያረቀ ሂሳብ መሰለው እንዴ ያማራ ህዝብ ላይ ዝም ብሎ መጥቶ የሚያወራረደው ብርሃኑ ጁላ አቅሙን ስለማያቅ ያማራን ህዝብ እንኳን ትጥቁን ሱሪውን አስፈታለሁ ብሎ ተዛሰተ አብረን እንሂድና ፋኖ እኮ እንደዚህ አርጓል አማራ እኮ እንደዚህ አርጓል ሲባል ኖ ብሎታል ከአማራ ጋር አልፈልግም ከኤርትራ ጋር አልፈልግም ትግራይ ያለው መሪነት የፖለቲካል ኤሊት ወታደራዊ ኤሊት በጣም በታሪኩት በጣም ወሳኝ የሚባልና ስትራቴጂካሊ ለቀጠናው ጭምር የሚጠቅም ውሳኔ ወሰኑት ያ ውሳኔ ነው በጣም አፕሪሺየት ማድረጋቸው በስቶ አብይ እዚህ ጋር ቁስል አለ ንዴት አለ ብስጭት አለና የኛም የበቀል ስሜት አለ እንበቀላቸው የሚባል ነገር አለ ኑና አሁን በትኩሱ ሳይቀዘቅዝባቸው ኑና ሻዕቢያ እንምታ ሲል አብይ አናደርገው ማለት ገና በትኩሱ ሳት ውስጥ በነበርበት አናደርገው ይሄ ብስለት ማለት እዚህ ጋር ነው ሰጥለት አረጋቸው ለሚለው እምቢ አንገዛም እምቢ ያውም ደግሞ ለብርሃኑ ጁላ ሰው ቢጣፋ ስጋ ቁጥር ቢሉት ጣፋ እንዳለ ሰው ጥራ ቢሉት ቁጥር ቢሉት ብርሃኑ ጁላ እንደሚባል እኮ ነው ለብርሃኑ ጁላ ኧረ በምንም ተአምር ብርሃኑ ጁላ ለፍርድ የማያቀርብ የሰሜን ወጣት አልተፈጠረም ከሰሜኖች አልተፈጠረም ብርሃኑን እንደቀደሙት ማርኮ ለቆም ነገር የሚያበቃ ሳይሆን ብርሃኑን ማርኮ ለፍርድ የሚያቀርብ የሰሜን ወጣት ተፈጥሯል እና ነምግበይ ነው ባንዳ ምትላቸው ብርሃኑ እንዴ ተነኮታ ያስቁኛል ባንዳ ብርሃኑ አረክ ለነገሩ አባቶቻችን አልተመረቁም እኮ ብሎናል ምርኮኛ ብርሃኑ ጁላ ድፍረታቸው ነው መኩራት ነው ያለብህ በዛ ድድብነት ወይስ መደበቅ ነው ያለብህ ኩሩ ናቸው በጣም ፕራውድ ኢዲየት ይወልህ እንግዲህ ደረትን ነፍሰ ተመጣለ ከዛ አንተ በጣም ይጫወቱብሃል መሳሪያ ሰጥሁና ተጨፈራለህ ከዛ እንደነ ማያ ደግሞ እንኳን ያልገባሽ ስለሆነ ለጌታ አባታ ያላችሁ ነው ፋኖን ተቀላቅላ ይሆናል ለማላችሁ ፈርታችሁ ይሆናል ሁኖ ያሰብኩ ነበር እንደዛ አይነት ነገር ወይኔ ልጆች ባይኖሩ ይኖር የፋኖን ተግሎ ተቀላቀልኩና አይደለ አንዳንድ ግንባር ባልኩ ነገር አልኩኝ ትላንትና ይሄ ብሬኬ ላይ ማስበው እንዴት አርጌ ግንባር እንደመታ ነው እንግዲህ ምን ይሻላል ወታደሩ ሄደ ውልቅልቅ አድርገው አባታችን ተማርኳል እኛ ተደግመናል እያስባሉ የብርሃኑ ጁላን ሰራዊት ማርከው እየነዱ አሳዩት መስከረም 30 ጨርሳቸዋለሁ ጥቅም 30 ጨርሳቸዋለሁ ምናምን አለ ውልቅልቁ ነው የጠፋ ተሞክሮ አልተቻለ ብለው አልቻሉትም ምንድነው እንቸልናት አይጥናት አበጣብጣ ዝሆን ካላከልኩ ብላ ፍንድት ያለችው ማለት ነው የሰው ልጅ ከአእምሮ ጋር ሲጣላ ነው ሎጂካሊ ማሰብ ማይችለው ራሽናል ይሆነን ምክንያታው የማይሆነው እንጂ ጠንከር ብሎ ገንዘብ አልፈልግም ለህሊና እኖራለሁ ጥገኛ አይደለም ብሎ ያሰበ ጊዜ ጥሩ ነው የሚያስበው ቲክቶክ እና ዩቲዩብ ላይ አሁን ሰሞኑ ፉከራ ብልጽግና በሙሉ እየፎከራል ቲክቶክ አካውንት ከፍቶ እና አካውንት ያላችሁ ትላንት የሰማሁት ነገራችሁ አሁን ልድገመው አካውንት ያላችሁ ብልጽግና እየገዛ ነው ማጠቀምበት አካውንት ካላ ፌስቡክ ብዙ ፎሎወር ያለው ቲክቶክ ብዙ ፎሎወር ያለው እየገዛ ነው ለፕሮፓጋንዳ ለባልጻናት ሊሰጠው ማለት ነው ከዛ እንትኑን ቀየር አድርጎ ወደ እነሱ ሊቀይሩት ሁሉም እየዛው እየጮኸ ነው እየፎከረ ነው ዲና ወስቲ ቲክቶክ ላይ ይፎክራል ቲክቶክ ላይ በቃ ጭንቀት ማለት እሱ ያየ ሰው እንዴት አንጀቴን እንዳራሰው ያባትህ ይቆይ ስላንተ እናውራለን አንተው ራስህ the first generation ምርኮኛው ያለ ምን አባት ጋር አስከደ ምን አያት ጋር አስከደ living example ምርኮኛው አንተ ያለ እጅ ሰጣው አንተ ያለ የብርሃኑን ጨማ ለሚጠርገው ለጻድቃን ንገረው የአብይ አህመድን ፍርፋሪ ለሚለቅመው ለጌታቸው ንገረው ይሄን ለነሱ አድርሳላቸው በስምራት ተብሎ ተሰብስቦ ኮልኮል ተሰብስቦ ላለው ተላላኪ ንገራቸው
can you imagine interesting እኮ ነው ድፍረቱ አረ አይ ጁላስ የሚወስደው ድራግ ነው I don't know መጀመሪያ የመጣህ ጊዜ ይውልክ ፍቅር አሸንፋል ምናምን ሲባል ይሄ የፋኖ መደራጀት መጀመሪያ የተጀመረው ትዝ የሚላችሁ ከሆነ ከአብይ ጋራ ሰላም ይያለን ጥሩ ሰው መስሎን አይደለ አምላክ ነው ተብሎ ምናምን ሙሴ ምናምን ያልተባለው ነገር አለ ድንጋይ ራስ መሆኑ የታወቀ ነው ግን አትሊስት ድንጋይ ራስ መሆኑ ሰላም ፈላጊ ነው ተብሎ ተስፋ አድርገንበት ነበር ነው ለመናገር አይደል ሁላችንም የዛን ጊዜ እንደውም ክርክር የነበረው የነታማኝ በኢትዮጵያዊነት መታገል አለብን አማራ ሁሉ ጊዜ ለኢትዮጵያ በኢትዮጵያዊነት መቆም አለብን በሚል እነሱ መደራጀት አለብን በአማራነት ነው ትግላችን የሚል ትልቅ ክርክር ነበርና የዛን ጊዜ ክርክሩ የነበረው ከነታማኝ ጋራ በኢትዮጵያዊነት መቆም አለብን የሚል ነበር ወጣቶቹ ደግሞ በኢትዮጵያ ያያለን አማራው እስካሁን ድረስ ታግሏል ሞተዋል በነገራችን ላይ አብይ አህመድን አትቃወሙብን የሚሉ ሰዎች ምንም ንጽጽር ቢያቀርቡ በዚህ ምድር ላይ እንደዚህ አይነት አገር መዳፉ ላይ ሆና ድሮን ያዘነበ ሲቪሊያንን እየፈጀ ወንጀል ለመፈጸም ሰራዊት አሰማርቶ እየገደለን ያለ አካል አትቃወሙ የሚል ድፍረት ያለው ሰው እንዴት አድርጎ ምዝ ፊት እንደሚቆም ፈጣሪ ይወቀው ሂድ ምን ሰርተለት ባላን ሂድና ቲክቶክ ላይ እዛው ተለጥፈዋል ቲክቶክ ላይ እነማን ናቸው የሚሉት እኔ አንድ ቀን ላይ ወጥቻ አላቀም ቲክቶክ እንዴት እንደሚገባ ላይ ማን ያላቀ ነክቾም አላቀም እና እነዚህ ሰዎች የቲክቶክ ባህሪ ማያውቁት ሄዶ የሆነ ነገር እባብ ይሰጡታል አፍንጫው የሆነ ነገር ይለኩበታል የሆነ እንትን ያደርጉ ምንም መናገር አልቻለም ቲክቶክ ላይ ደንግጦ ነው የወጣው ዲና መብት አብይም ቢገባና አንድ ቀን ጥሩ ነበር አባን ሰጠው ነበር ታፕ አድርጉልን ምናምን የተበላሸ ትውልድ የዘቀጠ ሊደርሽፕ ማለት ይሄንን ነው ጀነራል ፊሊጶስ አባታችን ነው ጋሪያችን ነው አዛዣችን ቁጭ አድርገዋል አሁን 4 ኪሎ ቢሮ ተቀመጥ ብሎ ከእዛ አነሳዋሉ ይሄን ሰውዬ ጁላይ የወሰደው ያለው ድራግ ወደ እብደት የሚወስድ ነው ብትወቀጥም አለቅህ ያለው ስንፍና ኢታማጆር ሹም ፊልድ ማርሻል ተደርጎልህ እንኳን ስንፍናው ድንቁርናው ሊለቅህ አልቻለም ማህይምነቱ ሊለቅህ አልቻለም ሊጣበቅብህ ማዕረቡ ሊጣበቅብህ አልቻለም ለሪያ ወርቅ ጌጥ እንደማይሆንላት ሁሉ ላንተም የፊልድ ማርሻል ማዕረግ ጌጥ ሊሆንልህ አልቻለም ግን አያችሁ የብርሃኑ ጁላ ድንቁርና የብልጽግናን አቅም ያሳያል ብልጽግና ማለት ይሄ ነው በቃ this is ብልጽግና ኢትዮጵያ ህዝብ ብልጽግና ማለት በማህይሞች የሚመራ በደንቆሮች የሚመራ ዕውቀት የሌለው ስለዚህ ካሁን በኋላ አማራው በአማራነት መቆም አለበት በአማራነት ኦርጋናይዝ መሆን አለበት የሚል ነበር እኛ ማይገስ የዛን ጊዜ ነው በዘር ምናምን ጥሩ አይደለም የሚል እኔ መምነት አቋም ነበርኝ ማለት ለመናገር ከታማኝ ጋር ነበርኩኝ በዛን ጊዜ ግን አሁን አይገስ እነሱ ቀድሞ ያወቁት ነገር ነበር ማለት ነው እኛ ያልገባን የአብይን ማንነት አመጣጡን የገባቸው ነገር ነበር በዛን ጊዜ እኛ ከተደመረናል ከሚለው ጋራ ሰላም ፈላጊ ካለ ተብሎ ብቻ ኤኒዌይስ ጌሙ ገብቷቸዋል ብዙዎቻችን ሳይገባና አይወልሰይ በዛን ጊዜ እሱ ነበርና አሁን እንደዚህ ደረጃ ደረሰ ናው ቢካምስ ግልጽ ሆነ ማለት ነውና ብርጋዴር ጀነራል ሳመኑ ጽጌ ተናገሩት ወደንም ጠላንም ነው አይደለ ፈልገን አይደለም አብይ አህመድ ላይ ተቃውሞ አይቅረብበት ለማለት ምድራዊም ሰማያዊ ምክንያት ይዞ የሚሰለፍ ሰው ካለ ሰዋይ ባህሪው መጠራጠር ነው ዴሞክራሲ ሌላ ነገር ነው አሁን የአማራ ህዝብ ስለ ዴሞክራሲም እየጠየቀ አይደለም ዴሞክራሲ እየጠየቀ አይደለም የአብይ አህመድ አገዛዝ አምባገነን ነው የሚል ጥያቄም እያቀረበ አይደለም ያለው ወንጀለኛ ግሩፕ ነው አገር እያፈረሰ ያለ ግሩፕ ነው ለማስተዋወስ ነው ሁለቱም አፕሪሺየት ያደርገው እኔ አፕሪሺየት ከማደርገው መሰለ አፕሪሺየት አድርገው ብዬ እኮ ነው አባታችን አለቃችን አዛዛችን እኔ የመሰለ አዛዥ ብርሃኑ ጁላ ይመስለኝ ነበር የመሰለ አዛዥ ምክትሉ አበባው ታደሰ ይመስለኝ አዛዡ ለካ ማዶ ነው አዛዣችን ናቸው አባታችን ናቸው መካሪያችን ናቸው ምናምን ያለው ብርሃኑ ጁላም 5 ኮከብ ደርድሮ እዚህ ጋር ጄኖሳይድ ፈጽሞብኛል ያለ ሻዕቢያ ጋር ሄዶ ጽምዶ ብሎ ይላል ምን አባክስ ታረግ ነበር እዚህ ጋር አበሉት እነሱ ጉጅሌ አማርኛ ሆነች እንዴ ጉጅሌ እኮ ቲም ማለት ነው ቡድን ምናምን ማለት ነው ዋጋ ይከፍልበታል ምንም ጥርጥር የለውም ለምንም ነገር የማይበቁ አገርንም መንደርንም የማይመጡ እንኳን አገርን መንደርን የማይመጡ ተመልከቱት እንግዲህ እንዴት እንደተዋረደች ኢትዮጵያ ብርሃኑ ጁላ የሚመራው ሰራዊት አይደለም አገርን ሊከላከል ጠላትን ወራሪን መርቶ 4 ኪሎ ያስገባል እንዴ ያለ በዚህ አይነት ውሸት የሚናገር ነው የአገር ታማጆች ወገኖቼ ይሄ የቀበሌ ሊቀመንበር አይደለም የሚሊሻ ሊቀመንበር አይደለም የአገር ኢትዮጵያ ምትባልያች ታላቋ አገር ኢታማጆር ሹም ተብሎ የተቀመጠ እንደዚህ ያለ ተራ ጭሎ ነው ተራ ጭሎ አማራው በኢትዮጵያነቱን ሁሉ የሚቆመው ግን አሁን ተገደናል የሚል የተናገሩት ንግግር ነበር እና ለዛም ነው መወገድም የነበረባቸው ምክንያቱም እነሱ ኦሬዲ ቀድመው አስበው ብዙዎቹ ያልገባቸው ሊቶችም ሆኑ አብይም ፕላን ስለነበራቸው ኦሪጂናሊ ፕላናቸው ምን ነበር እኔ መገንጠል የሚል ካንሰፕት ነበር ኦሮሞ የሚታሰብ የነበረው ከዛ በኋላ ግን ኮምፕሊት ዳሚኔሽን አይደለ ሁሉንም የሚቆጣጠር ፍኩት አሁን ሁሉንም እንችላለን አይደለ ከኛ ነገር ካንሰፕት ስለመጣ ማለት ነውና የመደራጀት ዋናው ኃይሉ ግን እዚህ ደረጃ ደረሰ እንግዲህ የሁሉ ሰራዊት የአብይን ሁሉ እስከ አፍንጫ ታጥቆ መሳሪያ ያስረከቡ ሊያንደቃንቁት በሳምንት በሁለት ሳምንት እንጨርሳለን ያሉት ትግል ማለት ነው ብርሃኑ ጁላ ሳነሳት መጀመሪያ ላይ ይሄን ያህል ደረጃ ደርሶ እንግዲህ እነሱ ማንቀሳቀስ አልቻሉም ነው ይሄንን የዘር ማጥፋት ወንጀል እየፈጸመ ያለ አካል ተቃውሞ ሊቀርብበት አይገባም የሚል
አንደበት ስትሰማ ነው ምን እንደሚሰማ ኤርትራ ሄድና ተዋጋ ኤርትራ ጋር የሚወራረድ በቀላለን የሚሉ አካላት አብይ አህመድን አትተቹብን ወደሚል ተሸጋግረዋል። ውልቅልቅ አርገን ባዶውን አስቀርተነዋል። ውልቅልቅ አርገን ባዶውን ያስቀረነው እንሄዳለን። ብልጽግና ደግሞ ጽምዶ ከዚህ በኋላ የሚመለስ ነገር አይደለም። ህዝቡ ገብቶታል። አሁንም ያልገባችሁ መሐል ላይ ያላችሁ እንዲህ የምትሉ ሰዎች ካላችሁ ኦሬዲ ዝም ብላችሁ ላይ ስለደረሰ ወደ ኋላ ማማተር ወደ ማየት የለም ተቀላቀሉን ብሏችኋል። መልእክቱ ላስተላልፍ ይሄ ነው። ስለ ትብብር ስለ አንድነት ነው ያወራን ያለነውና ጀነራል ተፈራ ማሞ ዛሬ ያስተላልፉት መልእክት አለ። ስምረት ታጣቂዎች የጌታቸው ታጣቂዎች ማለት ነው አፋር እነሱን አሰልፉኛን እየወጋን ነው አሉ ጀነራሉ እና ለኢትዮጵያ ህዝብ ደግሞ ያስተላልፉት የትብብር መልእክት አለ። ይሄ መንግስት መንግለ ምንጥለው በትብብር ነው። የኢትዮጵያውያን በሙሉ ጠላት ነው። አንድ መደባለቅ የሌለበት ነገር ሲያምታታ ደግሞ ተመልከቱ። ሲያምታታ ደግሞ ምን ይላል? የሚያስቀውን ስሙት ነው። ስለዚህ ክህደትና አስነዋሪ ታሪክ ስናወራ አሁን ብርሃኑ ክህደት ራሱ የምታፈረው አይደለችም እንደ ብርሃኑ ጁላ። ምክንያቱም ወንድ አይደለም አቅም የለውም። ሱሪው የታጠቀው ዝም ብሎ ነው ልብስ ለመሸፈን ነው እንጂ የጾታ መለያ ሆኖ አይደለም ሱሪው የታጠቀው ገላውን ለመቀለም። ሞስት ፕሮባብሊ ሲማረቀን ቀሚስ ለብሶ ነው ይችላል ብርሃኑ ጁላ። ቀሚስ ለብሶ የተማረከ ነበር። ሄዶ ያንዷን ሴት ቀሚስ ለብሶ እስከ ቀሚሱ ድረስ የተያዘ ነበር። ሞስት ፕሮባብሊ ከብርሃኑ ጁላ የተማረው ብርሃኑ ሲማረክ ወይ ቀሚስ ወይ ልብስም ላይ ውላ ከተገኘበት እግዚአብሔር ይወቀው። ረግጠን ገዝተን መኖር ስንችል ነው እና አብይ አይደለ ምን እናስገነጠለን ነው። ኦሮሚያን ነፃ ልናወጣ ኦሮሚያን ነፃ ኦሮሚያን ልናወጣ እኛ ኦሮሞ ልንገነጠል ነው የመጣ ነው። እንደን ኦፍ ኮርስ ይቀየራል በእና አብይ ማለት ነው። ሲያስቡት እንግዲህ ኮንትሮል ኤቭሪቲንግ እንችላለን፣ እንገላለን፣ እናርዳለን አይነት ነገር ነው ያለው። ደሞር እነዛ ባሉ ቁጥር ምን ያህል መወገድ እንዳለባቸው ሳይሆን ሰሜኑ ምን ያህል አብሮ መጥቶ እነሱን የማጥፋት መፍጠን አለበት ነው ቶሎ ብሎ ዳስወለ እንግዲህ እምነቴ ሰሜኑም የሚንቀሳቀሰው ጽምዶ በሚለው አብሮ የሚሰሩት ያሉት በዛ እንትን ነው። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው። እንዲህ ያለውን ነውረኛ ቡድን አወላልቆ እርቃኑን ማስቀረትና ኢትዮጵያ በሱ መዳፍ ላይ እንዳትቆይ ማድረግ የትግላችን የመጨረሻ መዳረሻ ነው። በየትኛው መንገድ ወንጀለኞች የቱንም ያክል ተፍጨርጭረው ወንጀላቸውን መሰወር አይችሉም። ይሄ ሲጋለጥ የሚያመው ካለ ወገቡን አስሮ ባዝሮም ይመላለስ። እኛ ሁሉም ኢትዮጵያዊ በእኩልነት ተከባብሮ የቱም የኢትዮጵያ ክፍል አንተ ማን አንተ ዚነማ ሳይባል ሚኖርባት ኢትዮጵያን መገንባት ፈልገው አሪፍ መልእክት አስተላልፈዋል። በጣም አጭር መልእክት። በእኩልነት መኖርን ፈልገው የበላይ ሆነን ኢትዮጵያን አስተዳደር የሚል አካል የለም። በእኩልነት መኖርባት ኢትዮጵያ ተከባብረን መኖርባት ኢትዮጵያ በጋራ እንገንባ ነው። ለዚህ ደግሞ ትብብር ያስፈልገናል። አንድ ጠላት ነው እስከሚያቅለሸልሸው እመተዋለን እንቀጠቅጠዋለን ነው። በጋራ ነው የምናደርገው ነው። ከፋኖ ጋር ሆነን እንታገላለን የሚል ሰው በጣም ብዙ እየመጣ ነው። በነገራችን ብዙ ሰው እየመጣ ነው ከፋኖ ጋር እንቀላቀላለን የሚል የኢትዮጵያ ብሔረሰቦች ጆይን ያደረጉበት ነው። አንድ ሰው ሲነግረኝ የመጀመሪያ ጊዜ ሸንቷል፣ የሁለተኛው ጊዜ ካካውን ለቆ ነበር ብሎኛል። ሲማረክ ማለት ነው። የአብይ አህመድ ፍርፋሪ ሊያቅሙ የመጡትን ከነጌታቸው ጋር በየቀኑ ስለሚያወራ ረስቶት እነሱ የሞሉትን ነው የሚያወራው ያለው። ጉጅሌ ይላቸዋል ወታደሩ ጉጅሌ ምን ያጋል? ጉጅሌ እኮ አማርኛ አይደለም ትግርኛ ነው። አላወቀም እንጂ በሱ ቤት እነዛን አዋርዶ ሞቷል። አገነናቸው ደግሞ ያካላያችሁ ታላልኳችሁ ያከከ እየፏከተ ምን ነው የሚያወራ ወደ መቀመጫው ላይ ሆኖ ኪንታርቁ ስለምናምን ያለበት ነው ይመስል ሰውየው ራሱ ግራ ገብቶ ታያችኋላችሁ ወይ ጉድ ነው ያሉ ያሉት። ከኦሮሚያ ክልል ቀጥሎ ሰፊ ኦሮሞ ያለው አማራ ክልል ውስጥ ቅድም እንዳነሳሁት ጎንደር ውስጥ ጎራዳ አለ፣ ጎጃም ውስጥ በጣም በርካታ ኦሮሞ አለ፣ ወሎ ውስጥ በጣም በርካታ ኦሮሞ አለ፣ ሸዋም እንደዚህ ተቀላቀላል። ብዙ ኦሮሞ ያለውም እዚሁ ክልል ነው። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ እዚህም እዚያም የተለያየ ቋንቋ እየተናገር የተለያየ ባህል እየገነባን የተለያየ ማንነት እየገነባን የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው። የተለያየ ቋንቋ የተናገረን የተለያየ ብሔር የተናገረን እንግዲህ ሃይማኖቱም ኦርቶዶክስም በአማራ ነው አይደል? ካንሰፕት የሚደረገው ፕሮግራም ሰርቼበታለሁ። ተነቃቅተናል ነው ጌማችን። ዳሚኔሽን ይቀጥላል ማለት ነው። ከመገንጠል ኦሮሞ ከመለየት ዋይናት ዳሚኔት አናደርግም። አንዳንዶቹ እውነት ለመናገር ያበለሻሹትን ወንበር ምናጸዳላቸው የነበሩ በፈለገው መንገድ ጦርነት አውጆ 1 ሚሊዮን ህዝብ የሚፈጅን አካል እንዴት ከሌተቸዋል እንዴት ከሌተተቸዋለች ብለ ለንጽጽር ስታቀር ሚጢጢ ጭንቅላት ትልቅ የገዘፈ ሰውነት ግን ሚጢጢ ጭንቅላት በቃ እሷን ነው ልታሰምት ይችላል። የመከላከያ አባላትም ማሰሙ ኮን ምናልባትም በደም ፕሮሞት ያደረጉትም ይሆናል እንጂ የተለያዩ የኢትዮጵያ መከላከያ ሰራዊት አባላት ምርጫ ሲሰጣቸው ከናንተ ጋር መታገል ፈልጋለን ብሎ እየገቡ ያሉ የኢትዮጵያ ብሔረሰቦች አሉ። ስለዚህ ፋኖ ማለት አማራ ብቻ ማለት አይደለም። አማራ ክልል ውስጥ ያለ ብቻ አይደለም። ሌላም ብሔርም እየመጣ ከናንተ ጋር እንታገላለን ይያለ ማለት ነው። ሌላ ካፒታል ይዞት የወጣ መረጃ አለስጣቸው በጣም ወሳኝ የሚባል አሳዛኝ የኢትዮጵያ ጉድ የኢትዮጵያ ህዝብ መስማት ያለበት ነው። የኢትዮጵያ የጥቁር ገበያ የምንዛሬ የተሰዋለው ከፍተኛ ግሽበት ዋነኛ ምክንያቶች ገንዘብን ከሀገር ማሸሽ ጥርፊያ እና በኢትዮጵያ የሚንቀሳቀሱ የኤዥያ ባለሀብቶች ዶላር ያላቸው ከፍተኛ ፍላጎት መሆናቸውን እና ዝርፊያ ላይ ናቸው። ግራ ገብቷቸዋል። ባዲጀስተራቸውን ስታዩ በዚህ ደረጃ ያንቋሸሸ
ስምረት ደግሞ የነሱ ተላላኪ ሆና ትግራይ ላይ ገብታ ስምረት ስትመረጥ አስቡ ኦሬዲ እነ ብርሃኑ ጁላ ትንሽ እንኳን ተስፋ ቢኖራት በዚህ ንግግሩ ብቻ ስምረትን ሰባብሮ ቀብሯታል ስምረት ተስካሯን እዛው አዲስ አበባ ወጣለች አሁንም በየቀኑ ይክዳል ስለአንድ ሰው የሚያወራ አይመስልም አንድ የታማጆር ሹም እንዲያወራ ተመልከቱት እንግዲህ የክህደት አረሰለ ባንዳም ያወራል አራሱ ብርሃኑ ምን ችግር አለበት የወሰደው ድራግ እንደሆነ እንደሌላ ሰው አድርጎ ብርሃኑ ልክ ያንን ሜታፌደሞንን ሲወስድ ምግሬን ይሆነ ይመስለዋል ብዙ ነን አይደለ ዊኪያን መሳሪያ ታጥቀናል ዩናይትድ ኤምሬት ያገዛችን ነው ኦፍ ኮርስ እርስ በርስ ማባላለው በሚለው ካንሰፕት ነው ባክፋየር አድርጓል ሁሉም ነገር ነው ኤኒሃው ዋናው ፕላናቸው ግን ይሄ ነበረ ኦሮሞ መገንጠል ነበረ ከዛ በኋላ ኮምፕሊት ዳሚኔሽን አይደለ ኮንትሮል ማድረግና እሱ ደግሞ የሚሆን ከሆነ ዘር ማጥፋት አለበት ማለት ነው የተለያየ ቋንቋ መናገር አትችልም ሁሉም ቋንቋ ኦሮሞኛ መሆን አለበት ልክ እንደተናገረው የተለያየ ባህልና ካልቸር ሊኖር አይችልም ደሴም ጎዙት ሃይማኖትም ማለት ነው የራሳቸው መሆን አለበት እንደዛ ከሆነ እንግዲህ ማስወገድ ወንዶን ህፃኑን ምናምን እየገደልክ ዳሳው ዘይዱት ማለት ነው እንግዲህ ነበር ታሪክም ላይ ደግሞ እንደዛ ነገር ስላለ እሱን ያሳዩን ነው በግልጽ ማለት ነው መቀንጨር የሚባለው በነገራችን ላይ ይሄ ነው ምን ከምን ጋር ለንጽጽር ይቀርባል ጌታቸው ረዳ አብይ አህመድን ከመንግስቱ ኃይለ ማርያም ጋር ማወዳደር ፌር አይደለም ነው ያለው ምክንያቱም አብይ አህመድ በዚህ ደረጃ ለታወዳደረው የሚገባ አይደለም ሲቪሊያንን በገፍ እየፈጀነ ያለው መንግስቱ ኃይለ ማርያም ባገነነህ ቢባል እንኳን ሞቲቭን እናውቃለን መንግስቱ ኃይለ ማርያም ጥቁር ገበያው እስከ 180 ብር ደርሶ ነበር ሰሞኑ የአሜሪካ ዶላር 1 ዶላር 180 ብር ሰሞኑ ደግሞ ወደ 174 ቀንሷል ይሄን ምክንያቱ በጦርነት ምክንያት ሰው ደንግጦ ብሩ በጣም በብዙ ገንዘብ እየሸሸ ነው ያሸሹ ነው አሁን ሙስና የሚከፈለው ኢትዮጵያ ምድር ላይ ወይ በወርቅ ነው ወይ በዶላር ነው አይቀበል ብር አይቀበል ባልስተና ወይ ወርቅ ነው የሚቀበለው ወይ ዶላር ነው በዶላር ሰጥቶት ያለኝ አንድ ሰው አለ የሆነ ጉዳይ ለማስፈጸም ሄዱ እጄ ብላክ ማርኬት አፈላልጌ በውድ ገዝቼ ሰጥቶታል እንደዚህ አይነት ጉድ ነው የገጠመው እና ባለስልጣናቱ በሙሉ ሸጠው ገንዘባቸው ዶላር እየመነዘሩ ያሸሹ ነው እነሱ እየሸሹ ነው ገንዘባቸው ያሸሹ ነው የሚወስደው ድራግ ወድም በይቴን ይሆን አስመስሎ ነው የሚያሳየው የሰጡት ድራግ ብርሃኑ ሳም ብርሃኑ እንደሌላ ሰው በሌላ ሰው ገላ ያስቀምጠዋል በቃ ይረሳዋል ያምርኮኛው ያተላላኪው ያውቀት የሌለው ያፈሪው ያጥበብ የሌለው ያስቀያሚው ብርሃኑ መሆኑ ቀራና ልክ ያንን ድራግ ሰጡት ምግቤን ይሆን መስሎት ቁጭላል እና ልክ የምግቤ ታሪክ የሱ ታሪክ ይመስለዋል የወድም በይቴ ታሪክ የሱ ታሪክ ይመስለዋል የጃን መዲር ታሪክ የሱ ታሪክ ይመስለዋል የሚወጉት መርፍ ያለ ልክ ሲወጣ እነሱን የሆነ መስሎት ነው የሚናገር ለዚህ ነው አባቶቻችን አልተማረኩም ያለ የወጉት ነገር ራሱን እንደ ምግቤ አርጎ እንዲያስብ ስላደረገው ረስቶት ነው የብርሃኑን ማንነቱን ረስቶት ነው ከዛ በቅርብ ጊዜ ተናገረው ደግሞ አለ ኦፕሊ አሁን እንግዲህ በጣም ቦልድ እየሆኑ መጥቷል እነሱም ተከታዮቻቸው ማለት ነው የአማራ መታረድ የኦርቶዶክስ መቀጠል አለበት የሚለው ዳሚኔሽን የቀጠለ ነው ፕራይም ሚኒስተሩ ከዛ በኋላ እንግዲህ ምንድነው የተደረገው ይሄን ፕላናቸው ከሆነ ከመገንጠል ዳሚኔሽን ከሆነ ዋና የአማራ ሊደሮች መገደል አለባቸው የትግራዮች በፎር ተገለዋል እንደነ ጀነራል ሰዓረ ማለት ነው ብርጋዴር ጀነራል አሳምነው ጽጌ መገደል የነበረባቸው ለምንድነው ኦሬዲ እነሱ አውቀው በሰላም ብሎ መጣ ማለት ነው በዛን ጊዜ ግን እነሱ ኦሬዲ ጌሙን ይገባቸው ሊያስቆሙኝ ይችላሉ ብሎ የፈራቸውን ያሰውገደው ጌታቸው ረዳ በሽያጭ ከመቅረቡ በፊት እንዲህ አይነት አስተሳሰብ ነበረው እንደማን እንደነዚህ ሚጢጢ ጭንቅላቶች በሽያጭ ከመቅረቡ በፊት የሚያስብ አምሮ ነበረው የሚያሰላስል አምሮ ነበረው ለአብይ አህመድ ሲሸጥ ግን ለአብይ አህመድ ሲገረድ ግን አብይ አህመድ የውቀት መጨረሻ ነው ልክ ነው የሚል አስተያየት ሰጠ ችግሩ ይሄ ነው በዚህ ምክንያት ትፍር ቁጥር የለው ገንዘብ ዝም ብሎ ላይ ሰቀሉት 180 ባንዴ ሰቀሉት ገና ይወጣል ህዳር መጨረሻ ላይ 234 ይደርሳል ነው የተባለው ህዳር መጨረሻ ላይ ሰማነው እሱ ነው ግብጽ በጅቡቲ ግዙፍ ወደብ ልትገነባ ነው ይላል ኢትዮጵያ በዚህ ሰዓት የት ነው ያለችው ትፎክራለች ቲክቶክ ላይ ትፎክራለች ዩቲዩብ ላይ ትፎክራለች መጣን ምናምን ይያለ ወሬ ብቻ ያደርጋሉ ምን ጠብቃለ ታዲያ ተብሏል ምን ጠብቃለ ታዲያ ሲባል ዝም ብሏል አብይ አህመድ ጫቅላው የመር ጫቅላ መሆኑ የምታዩት ምንድነው አዳነች አበቤ የዶች ኮንዶሚኒየም ትገነባለች አዲስ አበባ ከዛ ለአክቲቪስቱ ለዩቲዩበሩ ትሰጣለች ለካድሬ ታድላለች እዚህ ላይ ምን ይላል ባንዳ እንግዲህ ከብርሃኑ ጁላ በላይ ባንዳ ከብርሃኑ ጁላ በላይ ካዲ በሀገር ክህደት ሐውልት የሚሰራለት ክህደት ሲባል ብርሃኑ ጁላ ሀገርን በጎረቤት ማስወረድ ብርሃኑ ጁላ ያሰለጠነው ሰራዊት በመማረክ ብርሃኑ ጁላ እሱ ራሱ በመማረክ ብርሃኑ ጁላ የእብደት ንግግር በመናገር ብርሃኑ ጁላ እየተባለ ብዙ ሐውልቶች ብዙ የውሸት የስተት የክህደት የጥፋት የውርደት የውድቀት ሐውልቶች የሚቆሙለት ብርሃኑ ጁላ ረስቶት ስሙት የሚለው ኢትዮጵያ መከላከያ ሰራዊት ኢትዮጵያ መንግስት ክህደት አያውቅም በቃ ወጭ ትግል ግን እንደዛ አይደለም አንዱ ስታስወግድ ሌላው ይነሳል ነው እና አሁን ፋኑ ተደራጅቶ የነሱን ሌጋሲ ነው የሚቀጥል ያለው ጀግና ታጋይ ልትገሎት ይችላል ታሪኩ ግን መቼም ልታጠፋው አትችልም ወይ ደግሞ ትግሉ ዋናው ካንሰፕቱ እስከመጣ ድረስ ከዛ በኋላ ይቀጥላል ነው እኔ አማራ ነኝ ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው
ይሄ ነው እንግዲህ ፈለኩም አልፈለኩም እንደ አማራ እንደደራጅ እየተገደድኩ ነው ምክንያቱም ፕላኑን ያውቁታል ማለት ነው ልክ አማራ በራሱ በአማራነቱ ከተደራጀ ኢትዮጵያነትን እንደ ካደ ተብሎ ሲታይ ስለነበረ እና አብይም ደግሞ እሱን ስለሚፈልጉ አማራ ሁሉ ጊዜ ይሸወዳል የሚል እምነት ነበረባቸው ዘርከልጓም ስቦት ይጎተትና ተወሽቆ ለአብይ አህመድ የውስጥ ስምምነት ይገረዱና ሲያበቁ አብይ አህመድን ፕሮቴክት ለማድረግ ብዙ ርቀት ሲወራጩ ታያል አብይ አህመድ ፕሮቴክት የሚደረግ ሰው አይደለም በማናቸው መመዘኛ ሐሳብ አነኩተን የምንሄደው ጉዳያችን ከሐሳብ ጋር እንጂ ከግለሰቦች ጋር አይሆንም 97 ዓመተ ምህረት ጀምሮ 2005 ጀምሮ የሰው ልጅ ቆጥበው አረብ ሀገር ሄዳ ሽንት ቤት አጥባ መሬት በእጇ ጠርጋ ወልወላ ያጠራቀመችው ገንዘብ ቤት ገብቼ ትዳራ መሰረታለሁ ኮንዶሚኒየም ይኖረኛል አስተማሪም ሐኪሙም ቆጥቦ ተበድሮ 40 60 20 80 ክፈል ብሎ የቆጠበውን መጨረሻ ምን አለው ቅርጥፍጥፍ አድርጎ የለም የገጠር መንገድ እንሰራለን የገጠር ኮሪደር እንሰራለን ይያለ ይሄዳል ወደ ከምባታ ወላይታ አካባቢ እንትን ይሄዳል የገጠር ኮሪደር እሰራለሁ ይያለ ንብማነብ ባናና ምናምን መቀንጨር ይጠፋል ምግብ አመርታለሁ ይያለ እዛ ይሄዳል ምግቤን የሆነ ነው የመሰለው እና ወድም ቤቴን ዘመነ ካሴን የሆነ ነው የመሰለው ረስቶታል ተላላኪውና ከሃዲው ብልጽግና የብልጽግና የተላላኪው የከሃዲው በትሬዝን የሚከሰሰው የሚጠየቀው ለመጀመሪያ ጊዜ የኢትዮጵያ ሰራዊት በጦር ወንጀል የተከሰሰበት በብርሃኑ ጁላ የሚመራው ሰራዊት ነው በጦር ወንጀል የተከሰሰው ለመጀመሪያ ጊዜ እንደውም ይገርማችሁ አበባው ግርማለው አበባው የሚባለው በጣም ግርማለው ከዚህ ሰው ጋር ይሄ በቃ የሆነ ጭሎ ነገር ነው የሚመስለው ደሞ አፍሩም ሚዲያ ላይ ወጣው ባንዳነታቸውን በጋድ ይናገራሉ አማራው ኢትዮጵያ ያልከ ከነዳው ኢትዮጵያ ነኝ ካለ መደመር ካለ ተቀበለውት ነበር ማለት ነው ግን የነቁበት ደግሞ ነበሩ እንደነዚህ አይነት መሪዎች እነሱ ማስወገድ ነበረበት የሱ አላማ ሊሰራ ከሆነ ማለት ነው ከዛ በኋላ አማራን እያታለልከው ኢትዮጵያ ነኝ ያልከው ተቀጥላለህ እንደፈለገ ደረጃ ላይ ደርሳለ ነው እንግዲህ በሬ ሆይ ምንድነው ያለው ሳሩን አይተገደሉን ሳታይ ሜንታሊቲ ማለት ነው ወለጋ እየገደለ ሲቀጥል በሸኔስም እኛም ኮሸኔ ነው እንል ነበር በዛን ጊዜ ከዛ በኋላ ነገር እየመረረ ሲመጣ የሱ ዝም ማለት ነው አላማው ምን እንደሆነ የተነቃ ይመጣው ከዛ በኋላ ቦልድሊ ሞር ፓወር አለኝ ብሎ ባመነ ቁጥር በግልጽ መናገር ይቀጥላል ማለት ነውና እነሱ ማወገድ ነበረባቸው ነው በዚህ ካንሰፕት ኦሬዲ ነቅተውበት ስለነበረ አገዛዙ በተደጋጋሚ ሲያጠቃቸው የሚታየው ግን የሃይማኖት ተቋማት ትምህርት ቤቶች ሲቪሊያንም ይሰባሰቡበት ቦታዎች እነዚህ ናቸው በአገዛዙ የጥቃት ሰለባ የሚሆኑት እነን የተዋረደ ስርዓት በማናቸው መልኩ ለመጠገን መሞከር የኃጢአት ሁሉ ኃጢአት ነው የሪል ስቴት ግንባታ እኔ የሰጠውን ገንዘብ ስራልኝ እንጂ ተብሎ ኃላፊነት ቅርጥፍ ተፋርጎ የበላ መንግስት ምን አለ ባለፈው እኔ አሰበጄ ፖፑሌሽን የለም ትንሽ ሰው ነው ያለው ብዙ ቤት አለ ግን ትንሽ ሰው ነው ያለው ስለዚህ እኛ ኢትዮጵያ ደግሞ ችግር ያለባት የቤት ችግር ነው ያላት ኢትዮጵያ ሄደን የተወሰነ ሰው አሰብና ሰፍራለን አለ ኢትዮጵያ መሬት አታ ለልጆቿ ጂኦግራፊም ትልቅ የሚባለው አፍሪካ ሀገራት አንዱ ሆኖ መሬት ችግር ሆኖበት ሰው ለመኖር ማለት ነው አንድ ክፍል መኝታ ቤት አጥቶ ኢትዮጵያ ምድር ላይ አሰብና ሰፍራለን ይላል ኢሬስፖንሲብል በነገራችን ላይ እኛ እኮ 3 ሚሊዮን በየአመቱ እንወልዳለን ኤርትራ ማለት ነው የምንወልደው በየአመቱ እያለ የሚያላግጥ ታራቆ ያላሰማቸው አይ ብርሃኑ ጅሉ ለእንዳንተ አይነት ማህይም እንኳን ጊዜን አላጠፋም ግን ጌታቸው መልሳለው ላንተ ማንንም ኢትዮጵያ ውስጥ ያለን ማንንም ሰው ባንዳለ ማለት ሞራል ብቃት የላቸውም አንድም ሰው አቤ ኮረቴ ባደለ ጌታቸው ሰማችሁት አይደለ እንግዲህ ጌታቸው ረዳን ይመልሰለት እኔ አይደለም በቃ ይሄው ነው ዛሬም ያወራውን አትስሙት ጌታቸው ዛሬ እነ ብርሃኑ ጁላ የሚወጉቱን ወቅተውት ነው ጌታቸው ወዶ አይደለም ባሪያ ስትሆን እንደዛ ነው ምንም ምርጫ የለህም ባሪያ ከሆንክ በል የምትባለው ብቻ ማለት ነው ምን አለ አቤ ሙሻ ሲያወርድ ማልቀስ አቤ ሲዘፍን ማጨብጨብ ነው የሚሆነው የብልጽግና ተከፋይ ሶም ብሎ ጌታቸው እርስ በርስ ተገዳደሉ ኦቨርትሮል ይደረግ የአማራ ጋቨርንመንት ምናምን ነገር ምናምን ተባለ የሪጂናል መሪው ተብሎ ብቻ ይሄን ጌም ሰራ ማለት ነው ታጋይን በገደል ቁጥር ትግል አይሞትም ነው ሁሉ ጊዜ እንግዲህ ትግሉ ሁሉ ጊዜ ይቀጥላል እንደራጃለን የሚለው ነገር በፋኖ እዚህ ደረጃ ላይ ደርሷል ነው ብርጋዴር ጀነራል ተፈራ ማሞ እሱ ነው ማለት ነው የመደራጀት ፓወሩ በሁለት አመት ውስጥ ባጭር ጊዜ ውስጥ ተደራጅተን እዚህ ደረጃ ላይ ደርሰናል ነው ኤቭሪቲንግ ይሄ ድንጋይ ራስ መሪ ማለት ነው ፕራይም ሚኒስተር ያደረገው ፕላን ሶፋር ባክፋየር ነው ያደረገው ምኑም አልሰራለት መጀመሪያ ላይ ሸውድ ይችላል በሰላም ተብሎ መጨረሻው ላይ ግን አሁን ያለው ሂደት ምን ያህል እየተነከረ መጥቷል ፋኖ ብቻ ሳይሆን ህዝቡም ምን ያህል እየጠላው እንዲህ ያለውን የተዋረደ አስተሳሰብ በጽኑ እየታገልነው ነው ምን ሄደው ይሄንን ግፍ የሚፈጽም አብይ አህመድ ነው አይተችም ይባላል ይሄንን ግፈኛ ኃይል ነው የሚተቹት ሰዎች እንዳይተቹት የሚቀሰቀስለት የተመጣጠነ ምግብ ሳልበላ እኖርኩት ይያለ የቀለጨረ ጭንቅላት ይዞ 4 ኪሎ ገብቶ አሰብ ባዶ ቤት ነው ያለው እኛ እናስገባበታለን ሰው ይላል ለመኖር ሲባል የማያደርጉት ነገር የለም አዳሚ ሁሉም ይጋጋጣል ነገ ሳምበዲ እቺ ሀገር መገንባት ይችላል የሚል አንድ የተቀደሰ እቺ ሀገር የወለደችው አንድ ሰው ከመጣ የነበረበት እንደገና ተሰርዘው ነገታቸው ባሉት ነሬዶን ተሰርዘው ወደ ሌላ ህይወት ውስጥ ይገባሉ እነሱ ፖለቲካ ነው የሚሉት እነሱ አመንዝራነት ነው ግን የፖለቲካ መንዝራነት ነው
ፖለቲከኞች፣ የሃይማኖት መሪዎች፣ አክቲቪስቶቹ፣ ኤሊቱ በሙሉ መንቃት አለበት። ብልጽግና አብይ ማረጋው ነው እንትን የሚለው አንዴ ስህተት ውስጥ ስለገባው ብሎ ነው። አንዴ ስህተት ውስጥ እንደገባኝ ያውቃል። ስለዚህ አሁን የብልጽግና ሽከርክ በኋላ ምንም ምርጫ የለው ጌታቸው እሱን እያረጋ ያለው። በፊት ግን የአብይ አህመድ ሙሉ ባሪያ ሳይሆን ግን ይሄን እንደነግሮናል። ሌላ ምን አሰማችሁ? አብይ አህመድ ፕሮጀክት አስቆመው ጭምር የውጭ ምንዛሪ ነገር በሙሉ አሟጦ አሻንጉሊት ሲገዛ ነው የሚለው። ሰማችሁት? አብይና መንግስቱን ማነጣጠር ለመንግስቱም ቢሆን አንፌር ነው። አብይና መንግስቱን ማመጣጠር ለመንግስቱም ቢሆን ፌር አይደለም። ለመንግስቱ ኃይለማርያም ቢሆን ፌር አይደለም። አብይንና መንግስቱ ኃይለማርያም ማወዳደር ለመንግስቱ ኃይለማርያም ፌር አይደለም ነው የሚለው ጌታቸው። እረፍት አሉት በቆና ቀብዶ የሚተኙበት ሰዓት ያሳስበኛል። ይሄንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ። ግን ይተኛሉ ወይ ብለው ይጠይቃሉ። እንግዲህ አብይ ይተኛሉ ወይ? አይ ዶንት ቲንክ አብይ አይተኛም። አብይ is busy killing people። አብይ ምን ያህል ሰው ለምኔት እንደሚያደርግ አማራውን፣ ኦርቶዶክሱን ከዛ በኋላ ጸልይልኝ ይላል። አንዴ ራሱን ሴትዮ ማለት ነው አሮ ነው ምን እንደሆነች ከዛ በኋላ ተከባሃል ምናምን ቤተና ጽዳ ምትለው ሴትዮ አለችና ይተኛሉ ወይ? ኮርስ እንዴት አድርጎ ይተኛል? ብዙ የሚገድለው አለ አይደለ? ቶሎ እያፋጠነው ነው ግድያውን።